ለምን እንደደበካት እኔም አንተም በደንብ ነው የምናውቀው። እስኪ ቢስነ ስርዓት ያዢ እንዴ ዳጣው በዚህ ክፍል ብትገባ ምን ችግር አለ? ሁላችሁም ትገቡ የለ እንዴ? ሁላችሁ ከታወቀ በኋላ ከዚህ ክፍል ገብታ አታውቅም ነበር። የት ነው የገባችሁ? የት ነው የደበካት? ወራድ ምን ታለሽ? እዚህ ተነሽ ልትጫስቲ አረ ኤቢ ምንድነው? በቃ ምንድነው? የሆነ ነገር ልጠይቀው መጥቼ ነው። ኤቢ ምን እያደረግሽ ነው? አሁን ክፍሌ ለቀሽልኝ እንጂ አትከን አንወጣም። አንቺ ሁሉም እህቶች አይደሉ እንዴ? ምን ችግር አለ እሷስ ብትገባ? ለምን ነው የምትደብቃት? ደም ስራን ስለምታውቀው እነማየሉ ብለከን እንደዚህ የምታረገው? ኤቢ ተረጋጊና ውጪ። እኔ ወጥቻለሁ፣ አዝኜ ወጥቻለሁ። ሰላምዬ ጋር ነኝ። አልወጣም። ጀምር ክብረ ቢስ ነው ወራዳ ሰው። እሺ ስድብሽን እኮ ሁላችንም እንደማ ቢደሞ ባንቺ ከተቃጠልኩ አንዱንሽ እገልሻለሁ። ኤቢ ፈርችሽ እኮ ነው የተደበቅኩት። ምንድነው አንተ ናታን አጣብሳትም እንዴ? ማሸፍሽ ነው። አሁን ቀጥልሽ ቶሎ ውጪ እና ልወጣ። አንቺ ምን ሆነሽ ነው? ስማ ናታን፣ አንተ የማንም ሰው ማየት አልችልም። አንተ የኔ ብቻ ነው። እሺ ቆይ ግን የምርሽን እንደዚህ እያልሻለሽ? ይኸውልህ እዚህ ቤት እኔ ማመጣችኋል እና ደግሞ ስማ፣ አንተ የማንም ሰው አትችልም። አንተ የኔ ብቻ ነህ። ታውቃለህ ደግሞ እኔ ምንም ነገር ፈልጌ አጥቻ አላውቅም። እሺ ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው ብለን አብረን እናያለን ማለት ነው። ማርቲ እንግዲህ ሰላም ልትነግረኝ የፈለገችው ነገር እንዳለች ነገር ደረጀ በጣም ደረገጠ ማለት ነው። ዳሪ በጣም ደንግጣለች። ምን ሆነሃል ስትለው እና ሰላም ምን አለች ብሎ ስጠይቁ አይ ምንም አላለችም፣ የምነግርህ ነገር ምስጢር አለኝ ነው ያለች እንጂ ምንም ነገር አላለችም ብሎ ደረጀ በጣም ፈርቶ የነገረችው እያስፈራራች ነው ማለት ነው። እንግዲህ ልጇን ወስጄ ካላስተዋወቁ ወይም ደግሞ ልጇ ጋር ካላገናኘው ሰላም ጉድ ልታረገኝ ነው ብሎ እያሰበው ነበር። ዳጣና ኢሜ እየተጨቃጨቁ ነበር ነው ናታን በጭራሽ ያንቺ አይሆንም የኔ ብቻ ነው። ታዲያ መቼ ነው ገባ ወስደሽ የምትሰጪ? የግል ዕቃሽ አረግሽ እኮ። አሁን የግል ዕቃ ነው፣ ስለዚህ አንቺ አይመለከትሽም እያለቻት ነበር። እንግዲህ እሱን አብረን እናድን። አብራችሁ ያላችሁ ነገር ከናታ ጋር ያለሽን ታቆማለች ስትላትና ስታስፈራራት ነበር ማለት ነው። ባላቁም ምን ታመጫለች ስትላት ማመጣት ደግሞ አሳይሻለችና ዳታን ለማምጣት ትነሳለች ኢሜ ማለት ነው። ነገር ግን ትሰሚኛለሽ፣ እኔ በጭራሽ ልትመጪኝ ማሰብሽ ራሱ በጣም ይገርመኛል። ትንሽ እንዴ እናትሽና አባትሽን አክብራችሁ ነው እንጂ በጭራሽ እኔን ጫፍ መንካት አቺም ተጠንቀቂ ብላ በጥፊ ልትመታ ስትላት እጇን ይዛ ትፈትራለች። እንድትቀም ስትሞክር አልተሳካለትም እና አርፌሽ አብዬ አብረሽ ብትቀመጪኝ ይሻልሻል፣ አለዛ በእጄ ሰበብ ትሆኛለች ትልና እጇም ጠምዛ ትይዛታለች። ዳጣ ማለት ነው። አንበሳ ዳጣ የእውነት ተመቸችኝ። ዳጣ መጨረሻ ማለት ነው። እና ድጋሚ እኔ ልጅሽ ለማሳዝ ስትሞክሪ አዲሳን ሁለቴ ነው ማሰብ ያለብሽ ብላ ትሰሚኛለሽ፣ ከዚህ ቤት ጥርግለሽ ትወጫለሽ። ናታን በጭራሽ ያንቺ ሊሆን አይችልም አለቻት። እሱን አብረን የምናይ ይሆናል። አርፈሽ ትቀመጪ ይሻልሻል። ለምን ከፈለሽ ናታን አዝለሻት ዞሪም እኔ ግድ መስጠኝ ይመስልሻል እንዴ አለቻትና ከዛ ገፍትራ አስቀመጠቻት ማለት ነው። እንዴ ብደፍሪ ነው እኔን የምትገፈትርኝ? እብድ ነሽ እንዴ ትላታለሽ። አዎ እብድ ነኝ፣ በጭራሽ እንዳትሞክሪ፣ ዝም ስለሽ የፈራውሽ መስሎሽ ነበር እንዴ ብላ ጥምዝዝ አርጋ ያዘጃት ማለት ነው። ድጋሜ በጭራሽ ምንም ነገር ለማድረግ እንዳትሞክሪ አለቻት። እና ትሰሚኛለሽ፣ አርፌሽ ብትቀመጪኝ ይሻልሻል። ደረጀን ወይኔትዬን አክብሬ ነው እንጂ አንቺ መጠፍጠፍ አይተኝም፣ እንደ ጭቃ ነው የምጠፈጥፈሽ ብላ
ገፍትራ አስቀመጨችና ጥላ ሄደች። ዳጣ በጣም ተናዳ ስለነበረ ዳጣ ታሳፍራለች ብላ ጥላት ወደ ውጭ ትወጣለች ማለት ነው። ነገር ግን አብዬ እኔ ባልሰራውልሽ ሞቻለሁ፣ ጠብቂኝ፣ የእጅሽ ነው የምሰጥሽ እያለች ተናደደች። ናታን መጽሐፍ እያነበበ እያለ ውሃ ትመጣና ናታን ብላ ውሃ እንዴት ነሽ? ምን ነው በሰላም ነው ብሎ ጠይቃትና ዳጣ ሴት ነች ምናምን ብሎ ጠይቃታል። ዳጣ ውጭ ነች ብላት ትነግረውና ሄድኛ እጅና ጥሪ ዳጣን ይላታል። ከዛም ዳጣን ለመጥራት ትወጣለች ማለት ነው፣ ውሃ ማለት ነው። እና ምን ሆነሽ ነው እያት ምንም አልኩም፣ አይ ናታን እኮ ዳጣን ጥራት ብሎ ነው እያለችው ነበር። ለምንድን ነው ዳጣን ጥራት ያለ? ዳጣ የትናቸው ውጭ ነች ያለችው። እሺ ሄደሽ መጥራት ትችያለሽ እያለቻት ነበር። እንግዲህ ዳጣና ናታን አንድ ለመያዝና ምን እያደረጉ እንደሆነ ለማወቅ ነበር አሰበችና ሄጅና ጥራት ውጭ ነው ያለችው ብላ ትነግረዋለች። እና ኢሜም ውሃ ሜዳ ስጠራት እንደ ቆይ ናታን ለምንድን ነው እዚህ ጠራኝ? ክፍል መውጣት የለብኝም ብዬ ካልነበረም ለምን ጠራኝ ብላ ጠይቀች። አይ በቃ ትንሽ ተጫዎች ውሃ ምዝ ስላለች ችግር የለውም እያላት ነበር። ግን ኢሜኳን ልጅ በጣም አደገኛ ነው፣ ስለዚህ መውጣት አልነበረብኝም እያለች ቁጭ ብሎ አንድ ላይ እያወሩ እያለ ናፍቀሽኝ ነበረ እኮ እያላት ነበር። እናም እንደ አጋጣሚ ኢሜ እንግዲህ የሄደች መስሎ ነበር፣ ግን አይደለችም። በሩ ስተንኳኳ ዳጣና ናታን ውሃም ነበረች። በጣም እንደነገጡ እና በሩን ከፍታል ገባስ ሞከር ውሃ በሩን ስጊ እያላት ነበር እና ልገባ ነበረ። ምን እያደረገዛ ናታን እባክህ ንውጥ ምናምን ቆይ ተረጋጊ፣ በሩን እንዳከፍች ውሃ እያላት ነበር። እዚህ ክፍል እንዳላችሁ አውቃለሁ፣ በሩን ክፈቱ እያለች ኢሜ በሩን ማንኳኳቷን ቀጠለች ማለት ነው። ነገር ግን ናታን በጣም ደግጦ ነበር። አብዬ ነች የምትሆነው፣ በቃ እዚህ መምጣት እኮ አልነበረብኝም ናታን እያለች አትፍሬ እኔ እዚህ ጋር ሆኜ ብሎ እሷን ይደብቃታል። ደረጀ ደግሞ ሰላም ጋር ደውሎ ሰላም ምንድን ነው ያደረግሽው? ለምን እንደዚህ ያደረግሽው? እስከ ይሄን ከኔ ጋር እንደዚህ ቆይተሽ አሁን እንዴት እንደዚህ ለማርታ ምን ልትነግራት ነበረ? ለማርታ ሰላም ለምንድን ነው እንደዚህ የምታደርግ? ጋሼ ምን ላድርግ? በጣም ታገዝኩ፣ ጠበቅኩ። ዛሬ ነገ ነው የምትለኝ እንጂ ልጄ ልታሳየኝ እኮ ፈቃደኛ አይደለም ጋሼ። ስለዚህ ሌላ አማራጭ አልሰጠኝም እያለችው ነበር። ሰላም ቢሆንም እባክሽ ለመረጋጋት ሞክሪ እያላት ነበር። እና አብይ መጣችና የታለች ዳጣ ብላ ጠየቀቻቸው። ዳጣ የለችም፣ እዚህ አልመጣችም እያለው ነበር። አይ ዳጣ እዚህ ነበረች፣ አግቻታለሁ እዚህ ሲገባ፣ ስለዚህ የት ነው ደበቅኩ አምጣ አለችው። ደረጀ እባክሽ ለመታገስ ሞክሪ፣ እስካሁን ታግዘሻል፣ ስለዚህ ሁሉ ነገር እኔ አስተካክላለሁ እያላት ነበር። መቼ ጋሼ ሁሌ እኮ እንደዚህ ነው የምትለኝ? አመት ሞላ እኮ ዛሬ ነገ እያልከኝ አመት ሞላ እያለች ናታን አንተ ወራዳና በጣም ወራዳና ብላ ሰደበችው። ስድብንሽ እኮ ለምደናል እያላት ነበረ። ዳጣ ፈልጋ አገኘቻትና ኢሜ አንቺ ፈርጭ እኮ እዚህ የተደበኩ እያለቻት ነበር። እና ትሰሚኛለሽ አንቺ ቅሌታም ውርደታም፣ ስለዚህ አሁን ተጋልጣችኋል። ስለዚህ አሁን ለአባይም ለማየም እነግራቸዋለሁ እዚህ ክፍል እንዳታስገባ ብዬ ካልነበረም አለችው። አሁን ቀጥለሽ ውጭ ያዘ ስትላት ቀለል ወጣለሁ እንዴ? እሺ ወጣለሁ ትልና ዳጣ ትወጣለች። ናታን ግን እጅግ በጣም ተናደደ። ምክንያቱም ኢሜ ዳጣን እያመነጫጨቀቻት ስለነበረ አንቺ ራስሽ ውጪ፣ ደግመሽ ላይሽ አልፈልግም። ናታን ኧረ እባክህ ትሰማኛለህ? ወደድክም ጠላም አንተ የኔ ባል ብቻ ነው የምትሆን፣ እኔን ነው የምታገበው። ስለዚህ ራሴን አጥፋለሁ እንጂ በጭራሽ የኔና ሰው ስትሆን ማየት አልፈልግም። ትሰማኛለህ? ቅሌታም ውሸታም ውሸታም ነህ። ስለዚህ ምንም ቢፈጠር አንተ የኔና የኔ ብቻ ነው። በግድ ነው እንዴ? አዎ በግድ ነው። ወደ ሰው በግድ ትሆናለህ አለችው። እና ናታን በጣም ተናደደና ግራ ተጋባው። ማርታና ደረጀ ወደ ቤት ተመለሰና አንድ ታሪክ ነገራትና ማርታ ወይ ልቤን አንጠልጥዳሬ ንገረኝ እንጂ እያለችው ነበር ማለት ነው። ከዛሽ ማርትዬ እነግርሻለሁ እና ከዛ መናገሩን ይቀጥላል። ደስ የሚል ጊዜ አብሮ ነበረ ያሳለፉት። ወደ ቤት ስመለሱም ሳቅ በሳቅ አድርጓት ነበረ ማለት ነው። እየተጫወቱ ነበረ እና እሺ እነግርሻለሁ ለማረጋጋት ሞክሪ እያለት ነበር። ወይ ደሬ ልቤን እንኳን ተበጠልኩ ንገረኝ እንጂ እያለችው ነበር። እሱ ይነግራታል። እሷም በሳቅ ሞተች ማለት ነው።
ምክንያቱም በሳቅ እየሳቅ ነበረች እና ማርታ ደስተኛ ነበረች። ነገር ግን ኢሜ ዳጣን አንድ ነገር ለማድረግ እያሰበችው ነበር እና አሁን ደግሞ የእሷ ዳጣና ናታን ምን እንዳላቸው ድጋሚ ማክሮፍ አድርገ እነሱ የሚያወሩትን ለመስማት ትወስናለች እና ናፍቀሽኛል እኮ እያላት ነበር። አርጁ ግን እስቲ ራቅ ወደዛ፣ በጭራሽ ናፍቀኛል የመጣሁት አንድ ነገር ስትፈልጊ ብቻ ነው አይደለም እኔ የምትፈልጊኝ? እሺ ምንድነው የምትፈልጊ ብሎ ጠየቃት። እና እንግዲህ ናታና ዳጣ አንድ ላይ መሆናቸውን ልታጋልጣቸው ትወስናለች ማለት ነው። አንድ ነገር እንዳላቸው በደንብ ስለምታውቅ ወይም ስላመነች እነሱም ጉድ ለማድረግ ተወስንና ከሱ ጋር ታወራለች ማለት ነው። እና ዳሬ እንደዛ እያልክ ነው? አዎ ማርቲ እንደዛ ነው እያለ ከዛ ስላልነበር እና ደስ ብሎ በሌ አንተ ጨዋታ ማለት የለም ወደ ስራ መሄድ አለብን ትልና እሺ ወደ ስራ መሄድ ትወስናለች ማለት ነው። ደረጀ እሺ በቃ እኔ መሄድ አለብኝ ይላታል። እና ኢሜ ማድረግ ያለብን ለአርጁ እየነገረችው ነበር። አርጁን በእሷ ሀሳብ ይስማማና እሷ የምትፈልገውን ነገር ለማድረግ ይወስናል። ዳጣና ናታን ለማጋላት ያለኝ ምርጫ ይሄ ብቻ ነው እያለቻት ነበር። ሰላምዬ ታዲያ የእናትሽን ጡት ሳጠቢ ነው እንዴ ያደግሽው? ለዛ ነው ቀጫጫ የሆንሽው? ታዲያ የእናት ጡት ቢጠባ ኖሮ ይሄን እንዴት ለምን ቀጨጫለሁ እያለቻት ነበር። እንዴ ዳጣ የእናትሽ ጡት አልጠባሽም እንዴ አንቺ ብላ ጠይቀቻት። ሰላምዬ ልጇ እንደሆነ ጡት እንዳልጠባ ስታውቅ ልጄቱን ትሁን እንዴ ብላ ተጠራጠረች ማለት ነው። ነገር ናታን መጽሐፍ እያነበበ የመጣችና ናታን አንተ መጽሐፍ ማንበብን አንተ ትርጉሙ ምንድን ነው? ምክንያቱም ተግባግሽ አንቺን እንዲሰማ ረድቶኛል እያላት ነበር። ከዳጣ ብትርቅ የተሻለ ነው አለችው። ከዛ ጭድሩዬ እንድትርቅ እፈልጋለሁ፣ አይመትል ከሆነ ራሴን አጠፋለሁ። አንተ የሌላ ሰው ስትሆን ማየት አልፈልግም፣ አንተ የኔ ብቻ ነው በማለት ዛተችበት። በግድ ነው እንዴ አላት። አዎ በግድ ሰው ፈልገው ወደኝ ታገባኛለህ ገባ አይደለ አለችው። እሱም ማይሆን ነገር ነው፣ ተስፋ ባታረጊ ይሻልሻል አላታል። አይ እኔ አብዬ የማልፈልገው ነገር አጥቼ አላቅም፣ ስለዚህ አሁንም አላጣም ትለዋለች። ሰላምዬ በጣም ደንግጣ ነበር እና ዳጣ ጡት ጠብታ እንዳደረገ ስታውቅ ዳጣ የልጅ ነች ብላ አሳበቻት። አተኩራ እያየቻት ነበር። ሰላም ምንድነው ለምንድነው እንደዚህ የምታይኝ እያለቻት ነበር። ሰላም ትኩር ብላ እያየቻት ነበር። እናታ መሆኗን ልጇ መሆኗን ተጠራጠረች ማለት ነው። በጣም ግራ ተጋባች። ሰላምዬ እባክሽ ተረጋጊ፣ እንደዚህ ካየሽኝ እኔን ጨንቀኛል፣ ምንድነው እሺ ብላ ስጠይቃት ነበር። ነገር ግን እንዴት የእናትሽን ጡት ሳጠቢ ያደግሽ? አልገባኝም፣ እስቲ የት ነው ተወልደሽ ንገሪኝ ብላ ወጥራ ያዘቻት። ከዛ ጎዳና እንዳደገች ስትነግራት ታጥዬ እንደተገኘው ምን ነገረች። ተጥላ እንደተገኘች ልጇ መሆኗን ተጠራጠረች። ውድ ተመልካቾች የዛሬ ቪዲዮ ምስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።